ስለ ኦርቶዶክስ ስለ አየር መንገድ ስለ ሌላም ነገር ኢትዮጵያ ውስጥ እዚህ ድረስ ደርሷል ችግሩ ገል ነበር የተባለው ኦነግ ሸኔ ስቲል ዜር እስከዛ ድረስ አማራ ሲገል ከከረመ የትግራይ ጦርነት ቆመ በኋላ ለምን ቆመ ወለጋ የሰውየው የኮንትራት ሚስቱ ዝናሽ የምትባለውና የዛ ግሩፕ ነው ገንዘቡን ወደ ውጪ ለማሻገር ቅንጅቱ ደግሞ ከናሽናል ባንክ ጋር ሽመልስና ደመላሽ እኔን ለመግደል አስበዋል ብሎ ተናገረ። ባይዘው ይሄንን እኔ ዛው አብይ ቅርብ ሰው ምን የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው ብዙዎችን እያነጋገረና እያከራከረ ይገኛል። ይሄን ሰዓት ባረግኔ ዲያስፖራ ስለሆንኩ ሽመልስ አብዲሳ የታባቱም አላገኘውም ዘርፎን ይሄ አብይ አህመድ የሚባል ፈርቶ አሜሪካ ሀገር ሸሽተው ይነጋል ባልነው ቀን ጨለማው ገነነ አሻጋሪ ያልነው አሸባሪ ሆነ። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው ብዙዎችን እያነጋገረና እያከራከረ ይገኛል። በፎቶው ላይ የሚታየው ፕሬዝዳንቱ ያደረጉት ሰዓት በዓለም አቀፍ ደረጃ በቅንጦቱ የሚታወቀው ሮሌክስ ሩት ቢር የተሰኘው ዘመናዊ ሞዴል እንደሆነ የተገለጸ ሲሆን ይህ የሰዓት ብራንድ በዓለም ዙሪያ ዝነኛና ታዋቂ የሆኑ ሰዎች የሚያደርጉት እጅግ የቅንጦት ምርት ነው። ሰዓቱ በዓለም ገበያ እስከ $24000 የሚያወጣ ሲሆን በወቅታዊ ተመን ከ3.7 ሚሊዮን የኢትዮጵያ ብር በላይ ይደርሳል። ይህም በአሁኑ ወቅት በሀገራችን ካለ መጠነኛ መኪና ዋጋ ጋር የሚቀራረብ በመሆኑ የአንድ ክልል መሪ እንዲህ ያለ ውድ የቅንጦት ሰዓት ማድረጉ እያነጋገረ ይገኛል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። የሽመልስ አብዲሳን ሰዓት አይተዋል እንዴ? የኔ አይነት ሰዓት አርጓል ባይዘው አይተዋል። እኔ ይሄን ባረግ ዲያስፖራ ይሄን ሰዓት ባረግ እኔ ዲያስፖራ ስለሆንኩ ሽመልስ አብዲሳ የታባቱም አላገኘውም ዘርፎን እኔ ኢትዮጵያ ውስጥ ንግድ የለኝም። ይሄን ሰዓት ሳደርገው ዘርፍ ያደርግ ሰርቻለሁ ወይም ደግሞ ሰው ደግሞ ለአማራ በመታገሌ የሰጠኝ አት መሃይም ወርቅም ማደርገው ሽመልስ ግን ሊያረጋ አይገባው ዘርፎን እኔ ባደርግ አንደኛ ዲያስፖራ አሜሪካ ነገር ነው $75000 ሰዓት ባደርግ ማንም አይጠይቀኝ እያረኩም ዲያስፖራ ነው። ሽመልስ አብዲሳ ከየት አባቱ ነው? ይልማ መርዳሳ ከየት አባቱ ነው? $3000 ብር ደሞዝተኛ ዘርፈውናል። ይሄ የሰግጡማ ብልሱማ መንግስት አይቀጥልም ነው የምልቀጥል ይልበት እንዴ ተጋግጦ የከፈለውን ታክስ የሆነ ቀን የሆነ ባለስልጣን እጅ ላይ የወርቅ ሰዓት ሆኖ ያየው እንዴት ብሎ ይከፈል? መንግስት በሚቀጥለው አመት 1.5 ትሪሊዮን ብር ከህዝብ ኪስ አጭዶ እንደሚከምር አስታወቀ። ከአይኤምኤፍ የተነካካ የለውም በረካ ስንል ማን ሰምቶ? አሃ ጌታዬ አይኤምኤፍ ማለት እኮ አፍና አፍንጫህን እፍና አድርጎ ይዞ ተንፍስ የሚል ድርጅት ነው። በታችኛው ቀዳዳ ስትተነፍስ ደግሞ እንደሚታወቀው ሃይድሮጅን ሰልፋይድ ነው የምታወጣው። የዛን ጊዜ አፍንጫውን ይዞ ፖሊሲያችሁ ነው እንዲሸት ያደረገው ይላል። አይኤምኤፍ ከናት መቀነት መበደር ነው ይሉትን ነገር እንግዲህ አይኤምኤፍ ራሱ እግሩን ሰቅሎ የሚስቅበት ጉዳይ ነው። ምናልባት እናት ያሉት እንጀራ እናት ካልሆነች በቃ እናማ ምን ልል ነው መንግስትና ደጀኔ ተቸግረዋል። በእውነቱ ተቸግረዋል። አይኤምኤፍ እኮ የሆነ ሰው ወጥ ሞቅ ያለበት ጉርሻ ሲጎርስ ከተመለከተ መንግስትን ዞር ብሎ አላግባብ የወጥ ጭማሪ እያደረክ ነው ይለዋል። መንግስት በማግስቱኛ ጋር ይመጣና መንግስት ሊያገኘው የሚገባውን እርጥበት እያጣ ስለሆነ እንጀራችሁን ጠቅልላችሁ ጉረሱ ይላል። ከዚያኛ ደረቅ እንጀራችን አንቆን ግቢ ነፍስ ውጪ ነፍስ። እንግዲህ መንግስት በሚቀጥለው አመት ይሄን ሁሉ ገንዘብ እንዴት ይሰበስባል ካልክ ከዚህ እንደሚከተለው ሊሆን ይችላል። ለምሳሌ የተመረጡ ህልሞች ታክስ፣ አንዳንድ ጊዜ ጥሩ ህልሞች ያየን ቀን ማለት ነው። ወይ ደግሞ የጋብቻ ታክስ፣ በሰላም ተከባብረው ረጅም ጊዜ ያሳለፉ ትዳሮች ታክስ እንደማለት ነገር። ወይ ደግሞ የትርፍ ስጋ ታክስ፣ ይሄ ወፈር ላሉ ሰዎች የሚሰራ ነው። ካልሆነ ስራ የሌላቸው ሰዎች ታክስ። በበኩሌ እንዲህ ካልሆነ በቀር እንግዲህ ይሄን ሁሉ ገንዘብ በቀላሉ የሚሰበሰብ አይመስለኝም። በየቤታችን ገብቶ ኪሳችን ካልዘቀዘቀው በቀር ማለት ነው።
በነገራችን ላይ የኢትዮጵያ ህዝብ የታክስ ግንዛቤው እስከዚህም ነው። ታክስ አይከፍልም፣ ግብር አይከፍልም ምናምን የምትሉት ነገር በጣም ነው የሚያስቀኝ። ማለት ግንዛቤው ቢኖረውስ እንዴ ተጋግጦ የከፈለውን ታክስ የሆነ ቀን የሆነ ባለስልጣን እጅ ላይ የወርቅ ሰዓት ሆኖ ያየው እንዴት ብሎ ይከፈል እንዴ? አሁን የኛ ቀበሌ ሊቀመንበር የሚያደርጉት ጫማ ማለት ነው የአመት ደሞዛቸውን ሳይበሉ ሳይጠጡ ቢያጠራቅሙ የሚገዙት አይደለም። ታዲያ ሸምሱ ባለሱቁ ታትሮ እየሰራና መርካቶ እየተጋፋ የከፈለውን ግብር ሊቀመንበር የሰፈሩን አስፋልት ይሰሩበታል ተብሎ ሲጠበቅ አስፋልት ምን ያደርጋል ብለው በዚያ ጫማ እየተንሳፈፉ ሲሄዱ ሸምሱ አልከፍልም ቢል ማነው የግብር ጥቅም የገባው? ማነው የግብር ጥቅም ያልገባው? ደርግ ቴሌውን አረዞርበል መለስ ዜናዊ ቴሌውን አረዞርበል አብይ አህመድ ውሰዱት። ደርግ ባንኩ ሲባል አረዞርበል መለስ ዜናዊ አረዞርበል አብይ አህመድ ውሰዱት። እኔ ብቻ እዚች የድህነቴን ማራግፍባትን እከኬን ማራግፍባትን ሀብታም የምጫወትባትን የበሻሻን እልሄን የምወጣባትን ብልጭልጭ ብዬ ዘወትር ፎቶ ስነሳ የምውልባትን የልጅ ኢጎዬን የማሸንፍበት ከዚህ አትውሰዱኝ እንጂ ወሰደው። ቴሌውን ወሰዱት። መብራት ኃይል ወሰዱት። የግድቡን እንደዚህ ትቀንሳ ቀነሱት። ምን ያገባኝ ምን ያገባኝ ያገባኝ ዶላሩን 160 ብር አስገባዋለሁ። ምን ቸገረ? ምን አገባኝ? ህዝቡ ቢንጫጫብስ ምን አባቱ ያመጣል? አፈር ከደም ያበለዋል። ምን አባቱ ያመጣል? ተውት። የነዳጅ ድጎማ ታነሳለ። ደርግ እምቢ አለ። መለስ ዜናዊ ኢህአዴግ እምቢ አለ። አብይ አህመድ ኧረ ምን አነሳዋለሁ? ምን ነዳጁን 100 ሊትሩን 130 ብር ኧረ አስገባዋለሁ። ህዝቡ ቢጮህብስ ምን አባቱ ያመጣል? እዛ ይወጣሉ የኦሮሞ ባለስልጣናት። ነዳጅ ከጠፋ አሁን መንግስታችን ምንድን ነው ያሰበው? ጋሪ እናመጣለን። ነዳጅ አይጠይቅም። ሀያ ይመጣል፣ ፈረስ ይመጣል። በዛ ጋሪ ቦሌ ብሎ ትሄዳላችሁ። በቃ ምን አዳረቀ? ነዳጅ ቤንዚን ምን ገንዘብ ምን አስወጣ? ሰርት ይበላል፣ ትሄዳለህ ይላል። በቃ ፖሊሲ የሚያመጣው በቃ ይሄ ጭንቅላታቸው አለሙ ስም የሚባል የመንገድ ትራንስፖርት ሚኒስትር መጥቶ ቁጭ ብሎ ሱፉን ገጭ አድርጎ ጋዜጠኛ ፊት ቁጭ ብሎ እንትን ትራንስፖርት ልንጀምር ነው ጋማ ካብት ትራንስፖርት ልንጀምራ ምን ያገባኛ እንደ ሄት ይመጣል። በቃ ነዳጅ ሄት ይመጣል። ወደደ ሲወደድ አለቀ። ሀያ ይመጣል፣ ፈረስ ይመጣል፣ ጋሪ ይገባል። አለቀ። እና መንግስታትም የራሳቸውን ሀገር የማይደራደሩባቸው ነገሮች አሉ። የማይደራደሩ ነገሮች አሉ። እነዛን ለድርድር ያቀርቡ። ስለዚህ የአማራ ፋኖ ለድርድር የማያቀርባቸው ነገሮች ይዞ አብይ ሽመልስ ላይ ጥርጣሬ ፈጥሯል፣ ሽሜን መጠራጠር ጀምሯል የሚባል ውስጥ ለውስጥ ሲወራ ነበር። አይ እሱ እኮ ልሞትም ይችላል ተብሎ ሲወራ አይ የሆነ ነገርማ አለ ሊሞት ይችላል ከተባለ አብይ የሆነ ነገር ሊያደርግ ነው ተብሎ ተወራ። በአንድ በኩል ደግሞ አይ ተመረዘ እኮ ምናምን የተባለም አለ። ማን ነው የሚመርዘው? አሁን ሽመልስ ይመረዛል? ኧረ ተው። እሱ የሚበላው እህል በየቀኑ የሚያስገባው መዓት በመሆኑ ትንሽ የጨጓራ መርዝ ሊሆንበት ይችላል። ከዛ ውጭ አይመስለኝም። ብቻ የሚወራው ሌላ ነው። ሽመልስ ዱባይ ሄዶ ታክሞ ተመለሰ። ከዛ በኋላ ሲወራ የቆየው አለ። ከዛ አሁን ምንድን ነው የመጣ የአብይ መዋቅር ነው። ይሄንን አብይ ለራሱ መዋቅር ተናገረ። ሽመልስና ደመላሽ እኔን ለመግደል አስበዋል ብሎ ተናገረ። ባይዘው ይሄንን እኔ እዛው የአብይ ቅርብ ሰው ነው የምነግርህ። ከዛ የአብይ መዋቅር ከቤተ መንግስት ጀምሮ ኦሮሚያ ውስጥ አንዳንድ ነገሮችን ልንሰራ ነው ብሎ መኪናቸው ሪፐብሊካን ጋርድ መኪና ነው የሚነዱት። አይጠየቁም። ከቤተ መንግስት ምናምን ከተባለ ኧረ በቃ የሚጠይቁትን ነገር ትሰጣለህ።
እና የሆነ ቴስት ሲያደርጉ ለሰው ይናገራል። ምንድን ነው የምትሰሩት ሲባል አይ እኮ እኛ የጽምዶ ምናምን ስንፈራ ሽመልስ አብዲሳ እና ደመላሽ ቡድን አብቹን ሊገሉ አስቧል። ይሄ ደግሞ ከአብቹ ራሱ ነው አቅጣጫ የተሰጠ። ስለዚህ ወረድ ብላችሁ በኦሮሚያ ደረጃ አንዳንድ ነገሮችን ለይታችሁ ኑ ተብለን ነው። እነኚህ ሰዎች ኦሮሚያ ዞኖች፣ ከተሞች ላይ የተመደቡ ሰዎች ናቸው ከቤተ መንግስት እና አሰስ እያደረግን ነው። ምንድን ነው እነ ሽመልስ እየሰሩ ያሉት በእጃዙር እንደዛ እያደረግን ነው ይቅርታ እና ብለው ይናገራሉ። እና ምንድን ነው እየሆነ ያለው ይሄ ነገር ብዬ ብዙ ሰዎችን ጠይቄያለሁ። አንዳንድ ሰዎችም እውነት ነው እንዳውም ኮምፕሊኬትድ የሆነ ነገር ይሰጣሉ። የደመላሽ ቅርብ ሰውም እንደዛ አይነት ማለት ከአብይ ጋር እንደተጣሉ ይወራል። ግን እኔ ከተጠየቅኩኝ ደመላሽና ሽመልስ ከአብይ ጋር ነው የሚሄዱት። ያ ራሽናል ሁኜ የምናገረው ነው። አሁን አብይ በዚህ ሰዓት ለምንድን ነው ይሄንን የሚያስወራው? በተለይ ኦሮሚያ ውስጥ ይሄ ነገር እንዲወራለት ለምንድን ነው የፈለገው አብይ የምለውን የአብይ ጭንቅላት ችግር በኋላ አወራለሁ። ግን የፖለቲካ ኢምፕሊኬሽኑን ብቻ ላውራው። ምን እያሉ ነው? ኦሮሚያ አካባቢ ኦሮሚያን የበጠበጠው ኦሮሚያ ውስጥ ግድያዎችን የሚመሩ ሽመልስና ደመላሽ ናቸው አብይ አይደለም የሚል መልእክት እያስተላለፉ። አብይ አህመድ ብፁዕ ወቅዱስ ነው፣ እሱ ንጹህ ነው። ማን ነው ወንጀለኛው? ሽመልስና ደመላሽ ናቸው። ስለዚህ ህዝቡ አብይን ሊደግፍ ይገባል። እነኚህ አውሬዎችን ደግሞ አብይ ይመታል። እንዳውም እነኚህ አብቹ ሊበሉ ያስቡ ናቸው የሚል ኦሮሚያ ውስጥ ይህንን መልእክት ይዞ ከቤተ መንግስት ይዞ ኦሮሚያ ውስጥ እየተንቀሳቀሰ ይሄ የቤተ መንግስት ሰዎች ናቸው፣ የአብይ ሰዎች ናቸው። አይ እነኚህም እኮ የአብይ ሰዎች ናቸው። አዎ ሽመልስና ደመላሽ የአብይ ቀኝ እጅ ከአብይ እኔ 100% የምናገረው ሽመልስ አብዲሳ እና ደመላሽ አብይ ላይ አይናገሩ። ግን አብይ ደግሞ የሳይኮሎጂ ችግር ስላለበት በኋላ አወራለሁ። እነኚህ ሰዎችን ላለማመን መፍራት ይችላል። ህዝባችን ራሱ መጠየቅ ያለበት ነገር አለ። ለምንድን ነው ኦሎፈሰደን ከፕሪቶሪያ ስምምነት በኋላ ወለጋ ላይ አማራ ማለቅ ያቆመው? አማራን ሲገል ነበር የተባለው ኦነግ ሸኔ ስቲል ዜር ነው። እስከዛ ድረስ አማራ ሲገል ከከረመ የትግራይ ጦርነት ቆመ በኋላ ለምን ቆመ ወለጋ ላይ? የኔ መልስ ልንገርህ፣ የፕሪቶሪያ ስምምነት አንዱ ውጤት የአማራን ፖለቲካል ኮሚኒቲ እና አብይን ማፋታት ነበር። ትግራይን ለመውጋት ኤርትራና አማራ ስለተጠቀመ ፕሪቶሪያን ከትግራይ ጋር ከተሞዳም ወደ በኋላ ከአማራ ኃይሎች ጋር ግጭት ውስጥ ገባ። ልዩ አብሮ የነበረው ፋኖ አመፀ። አሁን የአማራ ፖለቲካል ኮንስቲትንሲ ጊቭ አፕ አደረጉና የኦሮሞን ፖለቲካል ኮንስቲትንሲ የሚያስፈልጉ። በተመሳሳይ ወለጋ ላይ አማራ ተገደለ የሚለው ዜና ጠፋና በየጊዜው ኦሮሞ ተገደለ ሆነ። ማንን ተጠቅመው? ያኔ ያደራጁትን ያስታጠቁትን የአማራ ኃይል ልክ እንደነ ፈቀደ ያስታጠቁትን ልጆች። በነገራችን ላይ የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያቆመው፣ በወለጋ የአማራ ማህበረሰብ እልቂት አቆመው። pay attention to this። እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነበር። ዜና ወደ ኋላ ሄደ። ይሄው all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ምን ይላሉ? አይ አማራው ስለታጠቀ ነው። አይደለም የታጠቀው ይሄ እነሱ አስታጠቅን ቢሉት አማራ
ጠረፍ ላይ ነው ያለው። እዚህ ጉዳያና ላይ እዚህ ሆሮ ጉዱሩ ዞኖች ላይ ያለው። ግን እኮ አማራ ዲፕ ጊምቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ጊምቢ አካባቢ ነው ሰው የተገደለው። እዚህ ያለው ድሩ ነው፣ ሸረሪቱ መቀሌ ትግራይ ነው ያለው። እሱ እናጠፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲነገር ነበር። ተመስገን። አሁን እዛ ጊዜ የኛ የታሰር ነው የናቢ ሀለቆች የነበሩ ደህንነቶች ጋር ነው። ይሄን ጌም እኔ ራሱ እስር ቤት ነው ያወቅኩት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥኑ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የምንለው ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ የነበረውና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራ እልቂት ወለጋ ላይ ያስቆመው። አሁን እንግዲህ ህዝባችን ራስ መጠየቅ ያለበት ነገር አለ። ለምንድን ነው ኦል ኦፍ ሰደን ከፕሪቶሪያ ስምምነት በኋላ ወለጋ ላይ አማራ ማለቅ ያቆመው? የሰብአዊ መብት ተሟጋቾችም ለኛ ለፖለቲከኞችም የፈቀደ አዲስ ኃይል ከኛ ጋር አይደለም፣ በዚህ ወረዳ የሚንቀሳቀሰው ኃይል የኛ አይደለም የሚል ግልጽ አድርገው አሳወቁ። ስለዚህም አሁን ወለጋ ላይ ባለፉት እነኝ በጣም አስጠሊ የሆኑ ግድያዎች፣ የሰው ጭንቅላት አንጠልጥሎ መሄድ ምናምን ኦል ኦፍ ሰደን ከፕሪቶሪያ ጦርነት በኋላ አማራ ወለጋ ውስጥ አማራ መገደል ይቆምልህና የኦሮሞ መገደል ይቀጥላል። 2023 2024 2025 ኤቭሪ አዘር ዊክ ዜና ሲዘግቡ አልነበረም እንዴ? ይሄን ያህል ሰው ተፈናቀለ፣ ይሄን ያህል ሰው ተገደለ፣ እንዲህ አይነት ስቃይ ግድያ ተደረገ። አሁን እኮ ማዕት ቀበሌዎችን እንትን አድርገዋል ማለት ነው። የግጭት ቀጠና አድርገውት ወለጋ ላይ አማራ ፋታ አገኘና ኦሮሞ ፍዳ ውስጥ ገባ። አሴም ታይም ሽፍት ወደ አርሲ መጣ። ወደ አርሲ የመጣው ለምንድን ነው የመጣው ብለን ነው እስኪ በደንብ ወደ ወለጋው ልመልስና አንድ መጥራት ያለበትን ነገር ለማጥራት ያክል ይሄ አሁን የነበረው ቡድን በፈቀደ አቢሳ የሚመራው ብሎ ዋሽንግተን ፖስት የሚያወጣው በመሮ የሚመራውም የኦሮሞ ነጻነት ሰራዊትም ይህንን አካባቢ እኛ ተቋጥረን ያለ ነው በመንግስት የሚመራው ቡድን ነው ተቋጥሮት ያለው የሚለውን መግለጫ ጭምር ሰጥቶበት ሲንቀሳቀሱበት የነበረውን አካባቢ የነበሩ ግድያዎች ሁላችንም እናስታውሳለን። ግዳያና ላይም ኪረሙ ላይም የተለያዩ ቦታዎች ላይ የነበሩትን የአማራዎችንም ይሁን የኦሮሞዎችን ማህበረሰብ እልቂቶችን ማለት ነው። ከዚህ ጋር በተገናኘ አሁን እዛ አካባቢ አንዱ ሰላም የሆነበት ምክንያት እነፈቀደ በሰላማዊ መንገድ ወደ ቤት ስለተመለሱ ነው የሚለው ነገር አለ። ከዚህ ጋር ያንተ እይታ ምንድን ነው? እነፈቀደ አሁን ኦልሬዲ በሰላም ገብተዋል እና ከምርጫ በፊት ከዛ ጋር በተገናኘ ነው የሚለው ነገር ይነሳል ከመንግስት አንጻር እና ይህንን ይታወቃል። እነፈቀደ ለምን ገቡ መሰለህ? አንደኛ ፖለቲካ ምንም ሊጠቅሙ አይችሉም። ምክንያቱም አሁን አማራን ወለጋ ላይ መግደል ጥቅም የለውም። ስለዚህ መውጣት ነበረባቸው። ሁለተኛው ግን የዘመነ ፋኖና የመሮ ኦኤልኤ ስኩዝ አደረጋቸው። ምን ያደርገው ነበረ መሰለህ? የነ ፈቀደ ጦር ምን ያደርግ ነበረ መሰለህ? ኦኤልኤ የነ መሮ ኦኤልኤ ስኩዝ ያደረገው ወደ ኢስት ጎጃም ይሻገር ነበር፣ ወደ በረሃው ወደ ምስራቅ ጎጃም ይሻገር ነበረ። እዛ ካለው መንግስታዊ መዋቅር ፕሮቴክት ይደረግ ነበር። የጎጃም ፋኖ እየተጠናከረ ሲመጣ ያ አካባቢ አልቻለውም። እነመሮም ፑሽ አድርገው ሊሚት አደረጉት። ያኔ ከነመሮ ይሸሽና አማራ ክልል ይገባ ነበር ይሄ ኃይል። አሁን አማራ ክልል መግባት አልቻለም። ስለዚህ ያለው አማራጭ ምንድነው? ሊሞቱ ነበር እኮ በግድ እኮ ነው ያስመለጧቸው። ሄደው ነው ያስመለጠው ያመጧቸው። አንደኛ ፖለቲካ ፋይዳ አልነበረውም። ሁለተኛ እዛ ሊቆዩም አልቻሉም። ያለው አሁን እኮ አንዱ ፋኖና ኦኤልኤ ተባበረ ምናምን የሚሉት አንዱ እዛ በጣም ስኩዝ ስላደረጓቸው ወጡ። ከዛ ወጣው ግን ልብ አድርጎ አሁንም ለታሪክ ይቀመጥ። ከኦኤልኤ እጅ የሰጡ ብዙ ኮማንደሮች ብዙ ወታደሮች አሉ። ለምሳሌ ትልቅ ኃይል ይዞ የመጣው ጃልሰኝ የሚባለው ምዕራብ ሸዋ ላይ ሲንቀሳቀስ የነበረው ኃይል ነው። የእሱ ኃይል እንደመጣ ፀጉሩን ተላይቶ ትጥቅ ፈቶ ወደ ካምፕ ገብቶ አዲስ ስልጠና ወጥቶ የሚታሰረው ታስሮ ወደ መንግስት የሚገባው የተወሰነው ገብቶ ሌላው ተበተነ። የፈቀደና ሞሲሳ ከሚባለው ልጅ ጋር የመጡት ወታደሮች እንደመጡ ትጥቃቸውን አልፈቱም።
ብዙ መልእክቶችን አገኛለሁ። እጅግ በጣም ብዙ የጀመርኳቸውና ያቆምኳቸው ጉዳዮች አሉ። አንደኛው ግን ዋናው ምክንያት ያቆምኩበት ለምሳሌ አየር መንገዱን ብትወስዱ ከድሮ የበለጠ ማስረጃ አለ። ሌላ አንድ ወንድሜ እየሰራበት ነው። እኔ ግን ኮኔክሽን በማረግበት ጊዜ የታሰሩ ወንድሞች አሉ። ኮመንት አድርገው ፔጄ ላይ የታሰሩ ወንድሞች አሉ። ኮመንት አድርገው ሌላውን ተውትና ኢኖሰንት የሆኑ ሰዎች እየታሰሩ ነው። ስለ ኢትዮጵያ ኦርቶዶክስ ጭፍጨፋ በተመለከተ የሚሰጡ የማይገናኙ ሐሳቦች ደላላዎች በተለይ በጣም የሚያሳዝነው እኮ እኔ በጣም የማዝነው ይሄ ቲክቶክ በአንድ በኩልም ከፍተኛ ጉዳት ነው ያለው። ሳንቲም ብቻ ታርጌት ያደረጉና ሐሰቱን ልክ ፋብሪኬት አድርጎ የሚያወሩ ሰዎች ናቸው የሚዘገንኑ። አሁን እኮ አንድ ነገር ተናግሯል፣ በጣም ግልጽ በሆነ ነገር። እዚህ ጋር መጥቶ ደግሞ ሌላ ነገር ይናገራል። ቀኑን ሙሉ ሚዲያ ላይ የሚውሉ ሰዎች በተለይ አደገኛ እባቦች ናቸው። በጣም ተጠንቀቁ። ለምሳሌ ስለ ሽመልስ አብዲሳ ፕሬዚዳንት ነው ቢያትርስ ምን ያገባዋል ትክክል ነው ብሎ እዚህ ላይ ይናገርና የተወሰነ ሼር ላይክ ካገኘ በኋላ ከዚህኛው ቡድን እዚህ ጋር ይመጣና ሌባ ነው፣ አጨበርባሪ ነው፣ የህዝብ ገንዘብ ነው ይላል። ንግድ ነው። በጣም አደገኞች ናቸው። ይሄ እንግዲህ ግልጽ የሆነ ነገር ነው። በሌላም ልክ ተመሳሳይ ሁኔታ አሁን የኛ አባታችንና አውስትራሊያና እዚህ አውስትራሊያና ልጆቻቸውና የተጣሉት ሰውን በተመለከተ አንዷ ስታቀረሻ ልክ እኮ ልጃቸው እንደዚህ አልተናገረችም። ልክ እሷ ደጋግሞ ሬፕ ሲያደርግ እግሯን ከፍታ ያመቻቸች ነው የምትመስለው። በስመ አብ ምንም መፍትሄም የለም። እኔ ቀዝቀዝ ያልኩበት ዋናው ምክንያት እባብ ከጭንቅላቱ ነው መመታት ያለበት። በቃ ስለ ኦርቶዶክስም ስለ አየር መንገድም ስለ ሌላም ነገር ኢትዮጵያ ውስጥ እዚህ ድረስ ደርሰዋል ችግሩ። ፕሌት ይላል ሹፌሩ። ትናንትና ባስቀመጥኩት ሹፌሮቹ ጨረታ በጨረታው ላይ የነበረ ሰው ደውሎልኝ 600 ብር እኔ ጨረታ አስገብቼ የኔ ሪጀክት ያደረጉት በቢዝነሱ ያሉት የሰውየው የኮንትራት ሚስቱ ዝናሽ የምትባለውና የዛ ግሩፕ ነው ገንዘቡን ወደ ውጪ ለማሻገር ቅንጅቱ ደግሞ ከናሽናል ባንክ ጋር ብሩ ወደ ውጪ የሚሄድበት የመጨረሻ የዘረፋ ቱቦ ያዘጋጁበት አንዱ መስመር ይሄ ነው። በቢሊየን የሚቆጠር በጨረታ ውስጥ 600 ብር የሚሆነውን ነገር ይሄ በአደባባይ ከእያንዳንዱ ኪስ ሀገሪቱን ገንዘብ ወስዶ መሄጃው ስለሆነ ሰውየው ለማሻገር የሚያደርገው ጥረት ነው። ሰው ከታች ያለውን ነገር ዝም ብለን እዛም ብናደርገው ዋጋ የለው። ትልቁና ዋነኛው ነገር ግን በዚህ ቪዲዮ ትልቁና ዋነኛው ነገር ከዚህ በፊት እንዳስቀመጥኩት ብሔራዊ ስምምነት ተደርጓል። ኦላ፣ ፋኖ፣ ቲዲኤፍ ጦርነቱ አሁን ጫፍ ላይ ደርሷል። ኤኒታይም ተኝታችሁ ስትነሱ ወይም ደግሞ ማታ ቤታችሁ ስትገቡ ብሬኪንግ ኒውስ ነው የምትሰሙት። ኦልሬዲ ሁሉም ቦታ ይዞ ነው ያለው። ምናልባት የሶማሌውን ደግሞ አንድ የረሳሁት ከሶማሊያ አካባቢ የሚመጣው የሶማሊያ መንግስት ኢትዮጵያ ታጣቂዎችን ልካ ሀገራችን እየወረረች ነው እያሉ ነው። እዛ አካባቢ ያላችሁ ሰዎች ህዝባችን ተጠንቀቁ፣ በቃ የኢትዮጵያ ታጣቂዎች ናቸው እያሉ ነው። ሱዳን፣ ሶማሊያ፣ ኤርትራ፣ የጎረቤት ሀገሮች ሞያሌ ይዘጋል። ስታንሊ ደግሞ ብሎታል። ስታንሊ ደግሞ ጭራሽ ማስጠንቀቂያ ይሰጥ። ጅማ ኤርፖርት፣ ቦሌ ኤርፖርት፣ ሞያሌ እነዚህ ናቸው መውጫዎቹ ሶስቱ። የሰውየው ራሱን ያዘጋጀው በቦሌ አይደለም፣ ራሱን ያዘጋጀው በጅማ ነው። ጅማ ኢንተርናሽናል ኤርፖርት አድርጎ ሰውየው ከዛ ነው ጦርነቱ ሲጀመር ሰውየው ከዱባይ ሆኖ ነው ቢያዋጋ። ግን የሚወጣው በቦሌ አየር መንገድ አይደለም፣ በጅማ ነው የሚወጣው። ማንም አምሹር ጥሩ ዝግጅት ያደረጉለት ይመስለኛል በዛ በኩል። በተረፈ ግን በዚህ በአርሲ በኩል ያለው በሞያሌ መስመር ያለው በሙሉ ትልቁ ትንሹ የተዘረፍከው የተራብከው ልጅ የተገደለ በሙሉ ሞተሮችን፣ መኪናዎችን፣ የግል ሁሉንም ጠብቅ። ኦነግ ማለት የኦሮሞ ነፃነት ግንባር ማለት እያንዳንዱ ኦሮሞ ማለት ይሄ እነዚህን
እነዚህን ብልጽግናዎች አንቀው ባሉበት እንዳይወጡ ለፍርድ ማቅረብ የሚቀጥለው መንግስት ይሄ አይነት እጣ ፋንታ እንደሚገጥመው አውቆ አስቦ ሁለተኛ በህዝብ ላይ ግፍ አይፈጽም። ምናልባት በኢትዮጵያ ታሪክ እነዚህ የመጨረሻ ግፍ ፈጻሚዎቹ ሊሆኑ ስለሚችሉ ህዝብ ወደ ሱዳን እንደማይሸሹ እናውቃለን። ወደ ሶማሌ እንደማይሸሹ እናውቃለን። ወደ ጅቡቲ እንደማይሸሹ እናውቃለን። ኦንሊ በር ያለው ሙጃሌ መንገድ ነው። እሱን ግን ህዝቡ እያንዳንዱ በአህያ ቢሄድ በእግሩ ቢሄድ በቆለጦ ቢንሻፈፍ ህዝብ መጠበቅ እንዳለበት ሀገር ጦርነቱ ነገ ጠዋት ይነሳል። ቦሌ በሁለትና በሶስት ራኑ ከተቀጠቀጠ ልክ እነሱ ሱዳንን እንደቀጠቀጡት ያበቃለታል። የሚነሳ አይሮፕላን የለም፣ የሚያርፍ አይሮፕላን የለም። ጅማም ዘሴንቲንግ ነው የሚያደርጉት። ማን ነው የሚያደርገው? አናውቅም። የኤርትራ መንግስት ነው? የሱዳን መንግስት ነው? የሶማሊያ መንግስት ነው? ዊ ዶንት ናው። ምክንያቱም ከሁሉም ጋር ተናክሰናል። ማንንም መክሰስ አይቻልም። ማወቅ ያለበት ይሄ ነው። ለዚህ ነው ወንድሞቼ የምትልኩልኝ ነገር በቃ ግራ ገብቶኝ አንድንም ቪዲዮ አልሰራም በዚህ ዊክንድ ላይ። ምን ያደርጋል? መናበቡ ነው፣ በጋራ ጉዳይ ላይ መነጋገሩ ነው እንጂ የሚሻለው በእያንዳንዱ በጓዳ ውስጥ ያለው ተራ ካድሬዎች በሚያደርጉት የሚሰጡት ኢሹ አጀንዳ ከአሁን በኋላ ዋጋ የለውም። ትኩረቱ ስንቅ ማቀበል፣ መድኃኒቶችን ማቀበል፣ አቅጣጫ፣ እያንዳንዱን ነገር የዚህን የብልጽግና ህዝብ መሃል ላይ የህዝብን ካባ ለብሶ እንዳይንቀሳቀስ ለነጻነት ታጋዮቻችን ከፍተኛ ድጋፍ ማድረግ፣ የስነ ልቦናም እያንዳንዱን ዝግጅት ማድረግ ያስፈልጋል። ጦርነቱ በአጭር ጊዜ ውስጥ እንዲጠናቀቅ ከፍተኛ የሆነ ለፋኖ ምናምን የምትለው ነገር የለም፣ ለቲዲኤፍ የምትለው ነገር የለም፣ ለኦነግ የምትለው ነገር የለም። ያንተ ድርሻ ሁሉንም የነጻነት ታጋዮች መንከባከብ፣ መርዳት፣ መከራው እንዲቀንስ ከፍተኛ የሆነ ጥረት ማድረግ ከነሱ ጋር that is the only way, that is the only solution። በአጭር ጊዜ ውስጥ ትግሉ እንዲጠናቀቅ ከፈለጋችሁ። ከዚህ ውጪ ግን በእያንዳንዱ ነገር የሚደረገውን ነገር አንዳንድ ኢሞሽናል የሚያደርጉ ነገሮች አሉ። ስለ አንድ ሰው ታሪክ አንስታችሁ ጭንቅላቴ ሲያመኝ ነው የነበረው። ለምሳሌ በአንድ ጉዳይ ላይ ግን ትልቅ ነገር ሆኖ አይደለም። ዳኛ ስለሌለን ነው፣ ህግ ስለሌለን ነው፣ ስርዓት ስለሌለን ነው፣ አንድ ከላይ ስለተበላሸ ነው። ምንድን ነው የምታደርገው? ቤት ውስጥ ቆመ ከላይ የሚያፈስ ከሆነ ቤቱ ከጣራው የሚፈስ ከሆነ እዚህ ውስጥ ያለውን እዛ ጋር በየምን ብታስቀምጥ መፍሰሱ አይቀርም። መከደን ያለበት ከላይ እንዳይንጠባጠብብህ ከፈለክ ጣሪያው ነው መዘጋት ያለበት። የሀሳብ ልዩነት ቢሆን እኮ ተከራክረን እንተማመናለን ወይ አንዳችን እንተዋለን፣ አንዳችን በምህረት በምናምን እሺ ብለን እናካክሰዋለን። ይሄ ሀሳብ ልዩነት አይደለም። ሙልጭ ያለ ሌብነት፣ ዘረፋና ግድያ ነው። ተስፋ ደግሞ ቆርጠዋል። አሁን መዝረፍ ላይ ናቸው ያለው። መንግስት ነው የሚዘርፈው። መንግስት አልኩ እንዴ ይቅር ይበለኝ። ብልጽግና መንግስት አይደለም። የተሰበሰበው የዘራፊና የገዳይ ቡድን ነው። አንድ እርምጃ በቃ አካባቢ ያለውን ብልጽግና ንቀን፣ አካባቢ ያለውን ብልጽግና መመንጠር ነው። በብልጽግና ስም የሚንቀሳቀስ ነው። ቅርብ ያለው ነው ብልጽግና ያንተ ጠላት። ዋንኞቹ 4 ኪሎ ይደርሳሉ። ችለ ማለት ነው የመጣሁት ነኝ። ሌላ ምንም የሚጨምርበት ነገር የለም። ጦርነቱ ከተጀመረ ግን ጦርነቱ ከተጀመረበት ጊዜ ጀምሮ ከእናንተ ጋር ነኝ። ወደ ስራ ማለት ይነጋል ባልነው ቀን ጨለማው ገነነ፣ አሻጋሪ ያልነው አሸባሪ ሆነ እያለ ውስጡን ህዝብ ያጉረመርማል። ይሄ ምን ይገርማል? የምበላው በሷ አጥቻለሁ ብሎ አበበ ተክዟል። ጫላ ጩቤ ጥሎ ስናይፐር ይዟል ሲሉኝ እስቃለሁ። ምን እንደሚያስቀኝ እኔስ ምን አውቃለሁ? ይልቅ እኔና አንቺ ነይ አብረን እንጨፍር ትተን ፖለቲካ። የቀንጅቡ ሄዶ እየራበው ሲተካ እያነቡ እስክስታን ለምደነዋል ለካ።